በኢትዮጵያና በቀይ ባህር መካከል ያለው ግንኙነት ለዘመናት የቆየ የታሪክ የኢኮኖሚና የጂኦፖለቲካዊ ስትራቴጂ ትስስር ውጤት ነው። ይህ ተፈጥሯዊ ግንኙነት አሁን ላይ ተዳከመ ሊመስል ይችላል። ነገር ግን ኢትዮጵያ ከቀይ ባህር ጋር ያላት ቁርኝት እጅጉን የጠበቀ ነው። ይህ ሆኖ እያለ ታዲያ በቀጠና ያሉ ሀገራት በጋራ ከመልማት ይልቅ አንዱ ባንዱ ላይ ጥፋትን ሲያዋልድ ውሎ ያድራል። ግራም ነፈሰ ቀኝ ሀገራት ለህልውናቸውና ለሉዓላዊነታቸው መጠበቅ ማድረግ ያለባቸውን ሁሉም አይነት የጥንቃቄ ስራንም ይሰራሉ። ኢትዮጵያም 130 ሚሊዮን በላይ የተሻገረ ህዝቧን ይዛ ከቀይ ባህር ርቃ ታጥራና ተከባ እስከ መቼ ትኖራለች የሚለው ማሰብም ቀላል አይሆንም። ግን ደግሞ ኢትዮጵያ ከቀይ ባህር ጋር ያላት ተፈጥሯዊ ግንኙነትስ እንዴት ሊነጣጠል ይችላል? ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ህግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለም ተነጣጥለው መኖር አይችሉም። ታዲያ ዛሬ ላይ ቀይ ባህር በምን አግባብ ከኢትዮጵያ ጋር ያለው ቀጥታዊ ግንኙነት ሊዳከም ወይም ሊቋረጥ ቻለ? በዋናነት የኢትዮጵያ የዘመናት ጠላቶች ሴራ ውጤትና ትላንት ላይ ሆነው ዛሬና ነገን ባላገናዘቡ ወይም ለጠላት ሴራ ባደሩ በራሷ ልጆች አስተሳሰብና ግብር ጭምር የተፈጠረም ነው። እርግጥ ነው በአፍሪካ ቀንድ ያለው የውሃ ሀብት ከሶማሊያ ደቡባዊ ጫፍ ተነስቶ እስከ ምዕራባዊ ኤርትራ ጫፍ ድረስ ቢያንስ ከ5000 ኪሎ ሜትር በላይ ይሸፍናል። የደሴቶቹንም ብዛት ካሰብን ከዚያም ይልቃል። ነገር ግን ደግሞ ኢፍትሐዊነት በሰፊው ነግሶበታል። በጣም ብዙ ስለሆነ ሀብቱ ከምጽዋ ጫፍ እስከ ሞቃዲሾ ጫፍ 5000 ኪሎ ሜትር ነው። በጣም ትርፍ ነው። ካለነው አካባቢ በላይ ነው ጥቅሙ። ከ5000 ውስጥ 20 ሚሊዮን ገደማ ሶማሌ፣ የተወሰነ ሚሊዮን ጅቡቲ፣ የተወሰነ ሚሊዮን ኤርትራ፣ በድምሩ 25 ሚሊዮን ገደማ ያሉት 5000ውን ይዘውታል። 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው። ይህን ተፈጥሯዊ የኢትዮጵያና የባህር በር ግንኙነት አሁንም ለመመለስ ኢትዮጵያ ትውልድን ፈጥራለች። ታሪካዊም ግልጽም ለሆነው የባህር በር ባለቤትነት ጥያቄዋ መልስ ለማግኘት በሰላማዊና በሰጥቶ መቀበል መርህ እንዲሁም ከሚባክነው ብዙ ሺህ ኪሎ ሜትሮች የባህር ዳርቻ ለማግኘት መጠየቋ የህልውና ጉዳይም ያደርገዋል። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ህዝብ ይግባና ትልቁን ግድብ ገንብቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል፣ በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ተወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። ግን ደግሞ ይህንን ሰላማዊ ጥያቄ መግፋትና ለመቀበል መፍትሄ ሊሆንም አይችልም፣ ተፈጥሮንም መገደብም አይገባምና ይህን ጉዳይ መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል። እኛም ብንፈልግ አንችልም፣ ሰርቫይቭ ማድረግ አንችልም። በዛኛው ወገን በሌላ ወገን ያሉትም የሚቸገሩ ይመስለኛል። ለምሳሌ እኛ ከኛ የሚሄደውን ውሃ ወደ ኤርትራ ተከዜ ይሄዳል ብንከለክል፣ ወደ ሶማሌ ሸበሌ ይሄዳል ብንከለክል፣ ኦሞ ኬንያ ይሄዳል ብንከለክል፣ ባሮ ሳውት ሱዳን ይሄዳል ብንከለክል፣ አባይ ሱዳን ብንከለክል ይሆናል? ተፈጥሯዊ አይደለም አይደል? ትክክል አይደለም። ይሄ ልክ እንደሱ ማለት ነው። እንደሱ ማለት ነው። እኛም ማጋራት አለብን፣ እነሱም ማጋራት አለባቸው። እኛም ማገዝ አለብን፣ እነሱም ማገዝ አለባቸው። ተያይዘን ማደግ አለብን። በእርግጥ ታሪካዊና ህጋዊ አመክንዮ ብቻ በማንሳት ኢትዮጵያ ስጡኝ ብቻ አይደለም ያለችው። ይልቁንም እኛ ጋር የቀረ ካለም ውሰዱ፣ በጋራም እንበልጽግ ነው ጥያቄዋ።
በቀጠናው ከፍተኛ የህዝብ ቁጥርን የያዘችው ሀገር የባህር በር አልባ ሆና ለቀጠናው ዕዳ እንጂ ምንዳ ስለማትሆን ትብብሩ ለሁሉም የሚያስፈልግ ነው። አለፍ ሲልም ለቀጠናው ሲያልፍለት ለታላቁ አፍሪካ ራዕይ መሳካት በር የሚከፍት ስንቅ እንጂ የኢትዮጵያ ተፈጥሯዊ ሀብት ጎረቤቶቿ በጋራ እየተጠቀሙ ለኢትዮጵያ ሲሆን ወገቤን የሚል አስተሳሰብም ግን ፈጽሞ ሊሰራ አይችልም። አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ እና ተጋጨን። እዛ ቀረ ሀብቱ። ስንታረቅ ኤርትራውያን ከ20 ዓመት በኋላ መጥተው በኢትዮጵያ ፍርድ ቤት ቆመው ቤቴን መልሱልኝ፣ መሬቴን መልስልኝ ብሎ ወሰዱ። ለምን? ታረቅና። በግለሰብ መጥተው ያኔ የተባረሩ ኤርትራውያን ቦታቸውን ንብረታቸውን ወሰዱ። ታዲያ የኢትዮጵያ መንግስት ሪፋይነሪውን፣ ፖርቱን፣ ኤርፖርቱን ቢወስድ ከዚህ አንጻርስ እንዴት ነው የሚታየው? ኢትዮጵያ ምንም እንኳን አሁን ላይ የባህር በር አልባ ሀገር ብትሆንም የባለቤትነት ታሪኳ ግን የአንድ ጎረምሳ ዕድሜ አለመሻገሩን ልብ ማለትም ይገባል። ከቀይ ባህር እስከ ህንድ ውቅያኖስ እንዳሻት ስትቀዝፍበት የነበሩ ውሃማ አካላት ለገናናነትና ለስልጣኔዋ መሰረት እንደነበሩ ስናስብ ቁጭቱን ድርብ ያደርገዋል። ይህችው የትልቅ ታሪክና ስልጣኔ ባለቤት የነበረችው ኢትዮጵያ የትላንት ታሪኳ፣ የኢኮኖሚ የወደፊት እድገቷ ከቀይ ባህር ጋር ተነጥሎ ሊኖርም አይችልም። የባህር በር ጥያቄውም ዓለም አቀፍ ተቀባይነትን ያገኘ የህልውና ጉዳይ ሆኖ ኢትዮጵያውያንም የሙጥኝ ብለው የያዙት አሁናዊ አንገብጋቢ አጀንዳቸውም ሆኗል።